ይሄ እግዚአብሔር ያንተ እግዚአብሔር አይደለም። ይሄ አምላክ ያንቺ አምላክ አይደለም። ይሄን ጓዳሽ ማድረጋችን ይሄን ባለመውደድ ውስጥ እኮ ሰላማዊነት ነው ያለው። አብሮ ተካፍሎ በመኖር ውስጥ መጣላት አለ። ይሄው እኛ ኢትዮጵያችን እንኳን ይሄው ታንቃ አይደል ያለችው። የቅዱሳን ህብረት ጉባኤተኛ ስለሆንክ ባለጸጋ ነህ። ደስታህን ከውጪ ሳይሆን ከውስጥ የሚፈልቅ ባለጸጋ ነህ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ ዘማሪያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ይልቁንም ከሰማዕቱ ከቅዱስ ጊዮርጊስ ከጻድቁ አባታችን ከአቡነ ተክለ ሃይማኖት ከሌሎቹም ቅዱሳን በረከት ረድኤት ለሁላችንም ያሳትፈን። ሰምተን ለመጠቀም እግዚአብሔር ይርዳን። አሜን። በአንዲት ርዕሰ ጉዳይ ትንሽ ደቂቃ አቆያችኋለሁ። መቸገርህን አውቃለሁ፣ ነገር ግን ባለጸጋ ነህ። ለጥቂት ደቂቃዎች የምንማርበት የትምህርታችን ርዕስ ነው። የቅዱስ ዮሐንስ ራእየ ዮሐንስ ምዕራፍ 2 ቁጥር 7 እስከ 9 መቸገርህን አውቃለሁ፣ ነገር ግን ባለጸጋ ነህ። ይህንን ያለው የተወደደ መድኃኒታችን ኢየሱስ ክርስቶስ ለሰርምኔስ ቤተክርስቲያን አለቃ፣ በሰርምኔስ ያለች ማህበረ ምእመናን አስተዳዳሪ፣ የሰርምኔስ ቤተክርስቲያን ሊቀ ጳጳስ ፖሊካርፐስን ነው። መቸገርህን አውቃለሁ፣ ድህነትህን አውቃለሁ፣ ነገር ግን ባለጸጋ ነህ አለው። ይህን የተባለው የሰርምኔስ ቤተክርስቲያን አለቃ እንደሰማችሁት ችግረኛ ነው። እንደሰማችሁት ደሃ ነው። ግን ይገርማችኋል፣ እግዚአብሔር ባለጸጋ ነህ አለው። እንዴት ግራም ያጋባ ሐሳብ ነው! መቸገርህን አውቃለሁ፣ ድህነትህን አውቃለሁ፣ ማጣትህን እኮ አውቀዋለሁ አለው። ግን አይዞህ፣ ደግሞ እኮ ባለጸጋ ነህ ደግሞ ሲለው እናገኛለን። እንዲህ አይነት ድሃ ባለጸጋ ምን ቢሆን ነው? እንዲህ አይነት ችግረኛ የሆነ ሀብታም ምን ቢሆን ነው? እንደዚህ አይነት ሰው አለ ማለት ነው።
ችግረኛ የሆነ ግን ደግሞ ባለጸጋ የሚባል አለ ማለት ነው። አዎ እግዚአብሔር ሲያይ ምዕመናን እንደዚህ ነው የሚያየው። ይህንን ጳጳስና እሱ የሚያስተዳድራት ቤተክርስቲያን ተመልከቱ። በጣም ችግረኞች ናቸው። የሚኖሩበት ሀብት ያካበቱት ንብረት የላቸው። እጅግ በጣም በችግር ነው የሚኖሩት። የታወቁ ድሆች ናቸው። ግን እግዚአብሔር በድህነታቸው አይደለም የሚያውቃቸው። ምን ብሎ እንደሰየማቸው ይሁት ባለጸጋ እኮ ናችሁ አላቸው። ሊቃውንተ ቤተ ክርስቲያን በሰርምኔስ ያሉ ምዕመናንን ለምን ድሃ እንደሆኑ አስቀምጠዋል። ስንፍና ይዟቸው አይደለም ድሃ የሆኑት፣ መስራት ጠልተው አይደለም ድሃ የሆኑት። ታዲያ ምን ሆነው ነው ድሃ የሆኑት ከተባለ በአይሁድና በአሕዛብ ንብረታቸው ተወርሶባቸው ነበር። ክርስቲያን በመሆናቸው ክርስቶሳውያን በመሆናቸው ሽታቸውን እንኳን ስለጠሉባቸው ከቦታ ቦታ ያፈናቅሏቸው ነበር። ስራም ያሳጧቸው ነበር። በዚህ ምክንያት ነው መከራ ሲበዛባቸው ከመከራው ጋር አብሮ ድህነቱን ተጫናቸው። መከራ ሲኖር ድህነትን መከተሉ አይቀሬ ነው ወገኖቼ። ድሆች የሆኑት በአይሁድና በአሕዛብ በሁለት ወገን የሆነ መከራ ደርሶባቸው እንጂ ሰነፎች ሆነው አልነበረም ወገኖቼ። ሁለተኛውን ምክንያት ሊቃውንት ሲገልጹ ምን ይላሉ መሰላችሁ? ክርስቲያን በመሆናቸው እግዚአብሔርን በመከተላቸው ከአንድ ቦታ ወደ አንድ ቦታ አፈናቅለዋቸው በፍልሰት የመጡ በመሆናቸው ድንገት ስለወጡ ሀብታቸውን ንብረታቸውን ትተው ነው የወጡት። በዚህ ምክንያት ነው ድሆች የተባሉት እንጂ ስራ ጠልተው ስንፍና ይዟቸው ቅምጥልነት አምሯቸው ደሃ የሆኑ አይደሉም ወገኖቼ። ለዚህ ነው መቸገርህን አውቃለሁ ግን ባለጸጋ ነህ ያለው። የሚበሉት እስኪያጡ ድረስ ተቸግረው ነበር። ያጡ የነጡ እስኪሆኑ ድረስ ችግረኛ ሆነው ነበር። ታዲያ እነዚህም ክርስቲያኖች እግዚአብሔር ምናቸውን ቢያይ ነው ባለጸጎች ናቸው ያላቸው? እዩ የዚህ ጳጳስና የነዚህ ምዕመናን ችግር ወገኖቼ ባንክ ያስቀመጡት ገንዘብ ባይኖራቸው፣ አክሲዮን የገዙበት ንብረት ያከማቹበት ሀብት ባይኖራቸው፣ የሚቀማጠሉበት ርስት የሚተማመኑበት ጉልት ባይኖራቸው እነዚህ የሰርምኔስ ክርስቲያኖች አንድ ነገር ነበራቸው። እሱ ምንድነው ካላችሁ ክርስትናቸው ነበር፣ ሃይማኖታቸው ነበር። እግዚአብሔር ያየው ባዶ ሆድ መሆናቸውን አይደለም፣ ሕሊናቸውና ነፍሳቸው በፍቅር እግዚአብሔር መሙላታቸውን ነው ያየው። የሚለብሱት የሚቀይሩት አለመኖሩን አይደለም እግዚአብሔር ያየው። በጸጋ ልብስ በጥምቀት ልጅነት መክበራቸውን ነው ያየው እግዚአብሔር። ወገኖቼ ችግር ክርስትናን አላስተዋቸው፣ ችግር ሃይማኖት አላስቀየራቸው። ለዚህ ነው እግዚአብሔር ችግር ሀብትን አሳጣቸው እንጂ ሃይማኖት ስላላሳጣቸው ነው ባለጸጎች ናችሁ ያላቸው። ምዕመናን
ችግር እኮ ሃይማኖታችንን ሊፈታው አይገባም። ማጣት እኮ ጸሎታችንን ሊያቋርጠው አይገባም። በሆነ በዚህ ዓለም ጉዳይ የሆነ ነገር ሲጎድል በመንፈሳዊው ዓለም ሊጎድልብን እኮ አይገባም። እዩ ችግር ያሳጣቸው ሀብት ነው እንጂ ክርስትናቸውን ስላላሳጣቸው ነው ባለጸጎች ናችሁ ያላቸው። ምዕመናን እስኪ የምር እንነጋገር። በዚህ ዘመን እግዚአብሔር እንደሚለን ነው የምናምነው ወይስ ዓለም የምትነግረንን ነው እየተቀበልን ያለ ነው? ወገኖቼ እውነት እንነጋገር ከተባለ ዓለም ድሆች ናችሁ ካለችን ሰንብታን የለ? ለዚህ አይደል ደስታ ይጠፋብን? ለዚህ አይደል ሳቅ ያጠረ? ለዚህ አይደል ጭርምት ኩርምት ያለው? ለዚህ አይደል ፊታችን የወየበው? ለምንድን ነው እውነተኛ ደስታ ያጣነው ከተባለ ይሄ ዓለም የሚነግረንን እየሰማን ስለሆነ ነው። ድሆች ናችሁ ሲለን አሜን አለን። ምስኪኖች ናችሁ ሲለን እሺ አለን። ምንም የሌላችሁ መናጢዎች ናችሁ ሲለን አዘንን፣ ተከዝን። ምናልባት የሚያቀማጥል ቪላ ስለሌለን አንዳንዶቻችን በዚህ ምድር ላይ እንደኖርን እንኳን እናስብ በጣም ጥቂቶች ነን። አንዳንዶች እኛ ምን ኖር ነው አኗኗሪ ነን እንጂ እስከ ማለት እኮ ደረሰ እንዴ! ደስታችንን በዚህ ዓለም ቁሳዊ ነገር መዘነውና ብዙዎቻችን ደስታን አጣ፣ ሳቅ አጣ፣ ፍስሐ አጣ፣ እርካታ አጣ፣ ሰላም አጣ። የደስታችንን መጠን ኪሳችን በሚገባው በሚወጣው በምንቀልሰው ጎጆ በምናሽከረክረው መኪና በምናጌጠው ጌጥ በምናሸበርቀው ማሸብረቅ ካደረግነው እኮ ስለከራረምን ነው ሐዘን እየተሰማን ያለው። ብዙዎቻችን እውነት እንነጋገር ከተባለ እንደ ነገሩ ነው እየኖርን ያለ ነው፣ ደስ ሳይለን። ለምን? የምንሰማው የዓለምን ድምፅ ይሁን። እንደውም አንዳንድ ወጣቶች አንዳንድ ጊዜ እናገረዋለሁ፣ ኢትዮጵያ ውስጥ ሰው ሆኜ ከምኖር ይልቅ ዋይት ሃውስ ውስጥ ሳር ሆኜ በበቅል ይሻለኛል እያሉ እስኪመኙ ድረስ ደረሱ። ደስታን ፍለጋ ስንት ቦታ ተንከራተቱ። እርካታን ፍለጋ ባህር ለባህር ቀዘፉ። ምዕመናን ስራ አትስሩ ማለት ስንፍናን ማበረታታት አይደለም። ብዙዎቻችን ዓለም የምትነግረንን እየሰማን እግዚአብሔር የመረጠልንን ችላ እያል ደስታችንን ካራቅን ቆየን እያልኳቸው። እዩት የሰርምኔሱን ሊቀ ጳጳስ ደሃ ነው ግን እግዚአብሔር ባለጸጋ ነው አለው። ምንም የለው ግን እግዚአብሔር ሁሉ ያለህ ነህ አለው። መቸገርህን አውቃለሁ ግን እኮ ባለጸጋ ነህ አለው። እግዚአብሔር ያለውን ትሰማላችሁ ወገኖቼ። ጥቂት ዓለም የምትለውና እግዚአብሔር የሚለው እንዴት እንደሚለያይ በሞቴ ላሳያችሁ። ዓለም ከተወሰነ ኪሎ ካሎሪ በታች ከበላችሁ ወይም በዓመት የሆነ ዶላር ካላመጣችሁ ደሃ ነው ብሎ ነው የሚበይነው። ዓለም እንደዚህ ነው የሚበይነው። የዓለም የብልጽግና ልኬት ይሄ ነው። እግዚአብሔር ግን እንደዚህ አይደለም የሚለው። አያችሁ የዓለም ከእግዚአብሔር እንዴት እንደሚለይ ተመለከታችሁ። በሞቴ በተቀደሰ ትዳር ተወስኖ በቃለ እግዚአብሔር መስፈርትነት ልጆቹን የሚያሳድግን አባት ይሄ ዓለም አፋኝ የሚል ስም ነው የሚሰጠው። ኋላ ቀር የሚል ታርጋ ነው የሚለጥፈው። እናውቃለን። ያልገባው እኮ ነው የሚለው። እያያችሁ ነው። ሌብነት ተወድሶ
ጨዋነት የኮሰሰበት ዘመን ነው። የሰረቀ ተተኮሰ የሚባልበት ዘመን፣ ጨዋ የሆነ ደግሞ እሱ ምን አለው የተቀበረ ሰው ነው የሚባልበት ዘመን ነው። እንዴ ድንግሉ ፋራ ዘማዊው የነቃ ተብሎ የሚወደስበት ዘመን ነው። ተገላብጧል ስላችሁ ተገላብጧል። በተቀደሰ ትዳር ተወስኖ ልጆቹን በእግዚአብሔር ቃል መስፈርትነትን የሚያሳድግን አባት ኋላ ቀር ብሎ ይጥለዋል። ይልቅስ በዝሙት ተጠምዶ እንደ እንስሳ እያመነዘረ ምናልባት ከጸነሰ ደግሞ እያስወረደ የሚኖረው ደግሞ ስልጡን ይለዋል። የቤተሰብ ስልጣኔ የገባው ይለዋል። ተራማጅ ብሎ ይበይንለታል። እውነቱና ስያሜው ተገላብጧል። ምዕመናን ያገኘውን አጋርቶ ፈጣሪውን አመስግኖ በልኩ መኖርን ወዶ ካልጠግብ ባይነት ወጥቶ የማይስገበገብ በቃኝ የሚልን ሰው ሳፍ ይለዋል። ሃይማኖቱ ስንፍናን ያመጣበት ብሎ ይበይንበታል። ከዚያ ይልቅ ደግሞ በስነ ልቦና ቀውስ ውስጥ እስኪወድቅ ድረስ ታማሚና በሽተኛ እስኪሆን ድረስ ጠባ ለገንዘብ መሸ ለሆድ የሚንከራተተው ከእግዚአብሔር ከሰው የተለየውን ግን ታታሪ የሥራ ባህል የገባው ስልጡን ብሎ ይሰይምለታል። ተገላብጧል ያልኳችሁ እኮ ይሄንን ነው ወገኖቼ። ልክ እንደዚሁ ባለጸግነትና ድህነት በእግዚአብሔር ዓይንና በዚህ ዓለም ፊት ተለያይቷል። ምዕመናን እሱን ነው እንድናስተካክል በዚህ ምሽት እቺን ርዕስ ባነሳ ብዬ የመረጥኩት። ወገኖቼ እግዚአብሔር ያለውን ተመልከቱ። ሃይማኖት ስላለ ባለጸጋ ነህ፣ ክርስቲያን ስለሆንክ ባለጸጋ ነህ፣ የመንግሥተ ሰማያት ዜጋ ስለሆንክ ባለጸጋ ነህ፣ የቅዱሳን ኅብረት ጉባኤተኛ ስለሆንክ ባለጸጋ ነህ፣ ደስታህን ከውጪ ሳይሆን ከውስጥ የሚፈልቅ ባለጸጋ ነህ፣ በምትኖርበት ቪላ ሳይሆን በእግዚአብሔር ቤት ውስጥ በመጣል ደስ የሚልህ ባለጸጋ ነህ። በሚመጣ በሚሄድ ነገር ሳይሆን ሰማያዊው በሆነው ጸጋ ደስተኛ የሆንክ አንተ ባለጸጋ ነህ ነው እኮ የሚለው ወገኖቼ። ምዕመናን እስኪ እውነት እንነጋገር። ድህነት ምንድን ነው? ባለጸግነትስ ምንድን ነው? እኔ ከምተረጉመው ይልቅ ታላቁ አባት ቅዱስ ዮሐንስ አፈወርቅ የተረጎመበት መንገድ እንዴት ደስ ይላል! እስኪ ላንሳላችሁ። ደሃ የሚባለው ይላል ብዙ ፈቃዳት ያለው ሰው ነው ይላል። ደሃ የሚባለው ፍላጎቶቹን መግዛት ያልቻለ ሰው ነው ይላል። ደሃ የሚባለው ባየው ነገር ሁሉ የሚስገበገብ ሰው ነው ይላል። ምዕመናን ደሃ ማን ነው ካላችሁ፣ ፍላጎቶቹን የማይገዛ ሰው እሱ ደሃ ነው። ያቺንም ሲያይ የሚያምረው ይህቺንም ሲያይ የሚፈልገው እሱ ምርጥ ድሃ ነው። በአንዲት ሚስት የማይወሰነው ቅብዝብዙ እሱ ድሃ ነው። ፊቱ የሚያበራ ደረቱ የሰፋ ሊሆን ይችላል። እመኑኝ፣ ፈቃዱን መግዛት መቆጣጠር ያልቻለ ምስኪን፣ ራሱን መምራት ያልቻለ ምስኪን ነው። ስሜቱን መቆጣጠር ያልቻለ ምስኪን ድሃ እሱ ነው። በቃኝ ማይ ባየው ነገር የማይረካ በሚኖረው ኑሮ መደሰት የማይፈልግ ማመስገን የማይችል አጉረምራሚ እሱ ድሃ ነው የሚለው። ምዕመናን እስኪ እውነት እንነጋገር ከተባለ የሁሉንም ማለት አይደለም። በዚህ ዘመን የምናያቸውን አንዳንድ ነገሮች እስኪ እንተዛዝን። ጠንቋይ ቤት ሄዶ ፀጉር ቆርጦ ርሚጦ ጥሎ እርቃኑን ሄዶ አመድ ላይ ተንከባሎ
ከአጋንንትና ከዲያብሎስ ጋር ውል ገብቶ ተዋውሎ ሀብት የሚያዘንበውን ባለጸጋ ስትሉት አታፍሩ? ጠዋት እኛ ጋር ማታ ሌላ ቦታ እየተንበረከከ የመንግስተ ሰማይ ቤቱን ያፈረሰ የዚህን ዓለም ቤት ያነጸ እናንተ ባለጸጋ ትሉታላችሁ። እግዚአብሔር ግን ምን እንደሚለው ስሙ። ለምድር ባለጸጋ በዓለም ሰዎች ዓይን የተመነደገ ነው፣ በእግዚአብሔር ዓይን ፊት ግን ምርጥ ድሃ ነው። ፈቃዱን መግዛት ያልቻለ ራሱን መቆጣጠር ያልቻለ እሱ ድሃ ነው ያለው ሊቁ ዮሐንስ አፈወርቅ እኮ ይሄንን ነው። ምዕመናን እንዴ እውነት እንነጋገር ከተባለ በዚህ ዓለም ላይ ያያችሁት አይደለ? የአንዱን ንግድ አዘግቶ የአንዱን ቢዝነስ ነጥቆ አንዱ ያስመጣውን ተመሳጥሮ የሆነ ቦታ አስቀምጦ የሱን ያለ ቀረጥ አስገብቶ የሌላውን ንግድ አበላሽቶ የሱን 200 እና 300% አትርፎ የሚገነቡት ህንፃዎች ስያሜያቸው ሌብነት፣ ወንጀል ሳይሆን ባለጸግነት ከተባለ ሰነበተ። አሁን ይህንንም ባለጸጋ ልንለው ነው። አናፍርም እኮ እንሰማለን እኮ የህፃናት ወተት የሚጠጣውን ቀን እየቀየሩ ኤክስፓየርድ ያደረገውን ቀን እየለወጡ በብዙ ጥፍ እያተረፉ ብዙ ህንፃዎችን ሲገነቡ ለዚህ ዓለም ባለጸጎችም እነሱ ናቸው። ህፃናትን እያፈረሱ ህንፃዎችን የሚገነቡ ባለጸጋ ባንተ ፊት እግዚአብሔር ግን እንዴት እንደሚያየው ተመልከት። እንደዚህ እኮ ነው። ምንድነው ድህነት? ምንድነው ባለጠግነት? የወንድምን ሀብት የቤተሰብን ሀብት ብቻውን ተቆጣጥሮ ደግሞ ሰነዳሽ ደልዞ ምርጥ የቀረጥ ስወራ አድርጎ ወገኖቼ ግን እኮ ባለጸጋ ሳያካፍ ግን እኮ ባለጸጋ እግዚአብሔር የሚለውና እኛ የምናየው እንዴት እንደተለያያያችሁ ምዕመናን። እናንተን ለማጽናናት ወይም ደግሞ በነገር እንደዚህና እንደዛ እያልኩ ማጽናናት ፈልጌ እንዳይመስላችሁ። እግዚአብሔር የሚያየው እንደዚህ ነው። ችግረኛ ነህ፣ ምስኪን ነህ፣ ጎስቋላ ነህ፣ ግን እኮ ባለጸጋ ነህ። እንዴት? ባለጸጋ ማለትን ሲተረጉመው ሃይማኖቱ የጸና ምግባሩ የቀና ትሩፋት የሚሰራ በጽድቅ የሚመላለስ እሱማ ባለጸጋ ነው ይላል ቅዱስ ዮሐንስ አፈወርቅ። ምዕመናን እግዚአብሔር የሚነግራችሁን ትሰማላችሁ ወይስ ዓለም የምትበይነውን ነው አሜን እሺ ብላችሁ የምትቀበሉት? እዩት። የሰርምኔሱ ሊቀ ጳጳስ ችግረኛ ነህ፣ ደሃ ነህ፣ ምንም የሌለህ ነህ፣ ግን ባለጸጋ እኮ ነህ ነው የሚለው። ወገኖቼ ሃይማኖት ካላችሁ ክርስቲያን ከሆናችሁ የመንግስተ ሰማያት ተስፋ ካላችሁ በንጽህና ለመመላለስ ከተጋደላችሁ የእግዚአብሔርን ተስፋ ከጠበቃችሁ የታረመ መልካም ጸባይ ካላችሁ ጥቂት በጥቂት በጽድቅ ከተመላለሳችሁ እውነቱን ልንገራችሁ በዓለም ፊት ችግረኞች በእግዚአብሔር ፊት ግን ባለጸጎች እናንተ ናችሁ። ቦታውን እናቀያይረውማ በሞቴ ፎርብስ መጽሔት አንተን ላያውቅ ይችላል። እነ ቢል ጌትስ የተሰለፉበትን ድርድር ጭራሽ ላደርስበት ትችላለህ። ግን እመነኝ ስምህ በመንግሥተ ሰማያት ስለተጻፈ ደስ ይበል። አይወቅሃ ፎርብስ መጽሔት አይጥራሻ የዚህ ዓለም መዝገብ አይወቅሃ። የእግዚአብሔር መዝገብ ካወቀህ ደስ አይልህ።
ቅዱሳን ሐዋርያት አጋንንት እኮ በስም ተገዙልን ብለው መጡ። ደስ እያላቸው እየተፍነከነኩ መጡ። ስማቸው ዝነኛ ስለሆነ በምድር ላይ አጋንንት ስለወጡላቸው ደስ እያላቸው መጡ። ጌታችን ግን እንዲህ አላቸው፣ በሞቴ ስም አጋንንት ስለተገዙላችሁ በዚህ ደስ አይበላችሁ፣ ይልቅስ ስማችሁ በሰማያት ስለተጻፈ ደስ ይበላችኋል። እህቴ የደስታሽ ምንጭ ምንድን ነው? የእግዚአብሔር መሆንሽ ነው። ወንድሜ የሰማዩ ርስት ወራሽ ለመሆን የዚህች ቤተ ክርስቲያን አባል መሆንህ ነው። ከቅዱሳንና ከሐዋርያት ጋር ባለ ሀገሮች በመሆን ደስ ይልሃል። በምን ደስ ትሰኛላችሁ? እኔ ክርስቲያን ነኝ እያላችሁ ትስቃላችሁ፣ ደስ ይላችኋል። ምዕመናን መቸገርህን አውቃለሁ፣ ግን ባለጸጋ ነህ። ሌላ ላሳያችሁ፣ የዚህ ተገላባጭ ራዕየ ዮሐንስ ምዕራፍ 3 ቁጥር 17 ላይ ሎዶቅያ የምትባል ማህበረ ምዕመናን ቤተክርስቲያን ደግሞ ታገኛላችሁ። አሁን ሰርምኔስን የነገርኳችሁ የሎዶቅያን ማህበረ ምዕመናን የሎዶቅያን ክርስቲያኖች ደግሞ ላስታውሳችሁ። ሎዶቅያ ማለት ደግሞ የወደብ ከተማ ናት። ብዙ መርከቦች ያልፉባታል። የንግድ እንቅስቃሴ ይሞላባታል። ማዕድን ማውጫ አላት። የሐር ማምረቻ አላት። የአይን ክሊኒኮች አላት። በዚህ ምክንያት በሎዶቅያ የሚኖሩ ክርስቲያኖች በጣም ባለጸጎች ሆነዋል። ሀብታሞች ሆነዋል። ገንዘብ የሞላባቸው ሆነዋል። ክርስቲያኖችን እኮ ነው የምነግራቸው። እንደውም ከዚህ የተነሳ የከፍተኛው መደብ አባላት ወደ መሆን ደርሰዋል። እግዚአብሔር ግን ምን እንዳላቸው ስሙ፣ በሞቴ ስሙ። ላንብብላችሁ። እንዲህ ይላል ጎስቋላ፣ ደሃ፣ ምስኪን፣ እውር፣ የተራቆት መሆንህን ስለማታውቅ አይላቸው መሰላችሁ? እነሱ እኮ በገንዘብ ባለጸጎች ናቸው። ግን እግዚአብሔር ምን አላቸው? ድሆች አላቸው። እነሱ እኮ ማህበራዊ ደረጃቸው ሁሉ የሚፈልጋቸው ሆኖ ሰው የተሰበሰባቸው ሰው የከበባቸው እኮ ናቸው። ግን ምን አላቸው? ምስኪን አላቸው። ሐር እያመረቱ ሐር የሚደርቡ እኮ ናቸው። ግን ምን አላቸው? የተራቆት ካላቸው በጣም ቅምጥሎች ያማሩ ሆነዋል። ግን ምን አላቸው? ጎስቋሎች አላቸው። የአይን ክሊኒክ አላቸው። ምን ብያችኋለሁ? ያበራ ነው አይናቸው። ግን ምን አላቸው? እውር አይላቸው መሰላችሁ እግዚአብሔር። ለምን በሞቴ ለምን እንደሆነ ልንገራችሁ። ስለ ሀብታቸው እግዚአብሔርን ከማመስገን ይልቅ ወገኖቼ እግዚአብሔርን በመፈለግ ግድ የለሾች ሆነው አግኝቷቸዋል። ግድ የለሾች ሆነው አያቸው። ምን ማለት እንደሆነ ታውቃላችሁ? ገንዘብ ስለሞላላቸው እግዚአብሔር ብዙም የማያስፈልጋቸው ሆነዋል። ምን ማለት እንደሆነ ታውቃላችሁ? እግዚአብሔር የችግር ቀን ወዳጅ አድርገውት ከርመዋል። እግዚአብሔር የሚያስፈልጋቸው ችግር ሲገጥማቸው እንጂ ሀብት የሞላቸው ንብረት የደረጃቸው ቀን እግዚአብሔርን አልፈለጉትም፣ ተውት። ወገኖቼ ሃይማኖታቸውን ችላ አሉት፣ ምግባራቸውን አሳሱት። ስለዚህ ምን አላቸው? ደሃ አላቸው። ግን እኮ በጣም ባለጸጎች እኮ ናቸው። እንደውም የከፍተኛው መደብ አባላት ናቸው። ግን ምን አላቸው? ድሆች። ለምን? እግዚአብሔርን እየተዉት መጥተዋል። ምዕመናን እግዚአብሔር የችግር ጊዜ ወዳጅ ብቻ አይደለም። እግዚአብሔር የባለጠግነትም ጊዜ አምላክ ነው። የማጣት ጊዜ ወዳጅ ብቻ አይደለም። እግዚአብሔር የመሙላትም ጊዜ ወዳጅ ነው። እግዚአብሔር ሲቸግረን እጃችንን እንዘረጋለን፣ ሲሞላልን እጃችንን እናጥፍለት አምላክ አይደለም። እግዚአብሔር ወረት አይደለም። እግዚአብሔር የሁል ጊዜ አምላክ ነው። እነዚህ የሎዶቅያ ምዕመናን ግን ሲቸግራቸው ጊዜ የሚፈልጉት ሲሞላላቸው ጊዜ የሚተዉት አይነት ሆነው አገኛቸው። ስለዚህ ምን አላቸው? ችግርተኞች አላቸው፣ ድሆች አላቸው፣ ጎስቋሎች አላቸው፣ እውር አላቸው።
ምዕመናን ባለጸግነት እንዴት እግዚአብሔርን እንደሚያስረሳያችሁ ወገኖቼ። የምድር ባለጸግነት ባለጸጋውን እግዚአብሔር የሚያስረሳችሁ ከሆነ ባለጸግነት ይቅርባችሁ። እደግመዋለሁ፣ የዚህ ዓለም ሙላት የሰማዩን ሙላት የሚያሳጣችሁ ከሆነ የዚህ ዓለም ሙላት ይቅርባችሁ። አንተ የባለጸግነትን ጸጋ ሰጠኸኝ፣ አንተን የሚያስተወኝ ከሆነ የባለጸግነትን ጸጋ ከኔ ውሰደው በሉት እባካችሁ። ይህን ዓለም አጣችሁ፣ እግዚአብሔር ዓለማችንን ብናገኘው አይሻላችሁ? በመጥገብ ጊዜ እግዚአብሔርን ስለረሱት ነው ምን ያላቸው? ድሆች አላቸው ባለጸጎች፣ አይናማዎቹን ዕውር አላቸው፣ ቅምጥሎቹን ጎስቋላ አላቸው፣ በሐር ያሸበረቁትን የተራቆትክ ነህ አላቸው። ምዕመናን እግዚአብሔር እንዴት ያየን ይሆን? አስባችሁታ? ቤታችን የሞላው የሰላውን ንብረት የሚያይ እንዳይመስላችሁ እግዚአብሔር የውስጥ የነፍሳችንን ውበት ያየዋል። እግዚአብሔር ላያችንን ብቻ የሚመለከተው እንዳይመስላችሁ እግዚአብሔር ውስጣችን፣ የውስጥ ልብሳችን፣ የውስጥ ጌጣችን፣ በውስጥ የምንለብሰውን ጸጋ እግዚአብሔርን ነው እግዚአብሔር የሚያየው። ምዕመናን በዚህ ባለው ነገር እባካችሁ ሀብታም ደሃ ባለጸጋ ምስኪን መባባል እናቁም። ይልቅ በእግዚአብሔር ዓይን እንደዚህ መተያየት እንጀምር። የነፍስ ባለጠግነት የእግዚአብሔር ቤት ሙላት የሰማያዊ ሕይወት ጎዳና ባለጸግነት ነው ለእኛ ለክርስቲያኖች የሚያስፈልገን ወገኖች። ይሄን ዓለም ቢኖረን አንጠላ። ባለጸግነት በራሱ የሚነቀፍ ነገር አይደለም፣ በፍጹም አይነቀፍም። አብርሃም ባለጸጋ ነበረ፣ ኢዮብ ባለጸጋ ነበረ። በጣም ብዙ አይነቀፍም ባለጸግነት። ይሄን ስናስተምር ባለጸግነትን እየነቀፍን እንዳይመስላችሁ። ባለጸግነት የሚያመጣው ትዕቢትና መታጀል ግን እግዚአብሔርን የሚያስረሳ ከሆነ ባለጸግነት እንቅር ብሎ ይቅር እንድንነው ግን የሚያስፈልግ ባለጸግነታችን ጸሎት የሚያስተዋል፣ ባለጸግነታችን የእግዚአብሔርን ቤት የሚያስረሳ፣ ባለጸግነታችን ካህናትን እንድንንቅ፣ ባለጸግነታችን በተጋነነ የሀብት አድናቆት ምክንያት ይህን ዓለም የሚያጋድለን ከሆነ ይቅርብን እንድንለው። ምዕመናን ይህ ዓለም በምን እየተጋደለ ይመስላችኋል? አታውቁም? ለሀብት በሚደረግ ሽሚያ አይደለምን? የአንደኛው ዓለም ጦርነት፣ የሁለተኛው ዓለም ጦርነት፣ የእኛን እንኳን የአድዋ ጦርነት ተመልከቱ። ጥሬ ዕቃ ለማግኘት ሲባል አፍሪካን ቀኝ ለመግዛት የተደረጉ ወረራዎች አልነበሩም? ሽሚያ እኮ ነው። አሁንስ በዙሪያችን የከበቡን ጦርነቶች፣ መፈናቀሎች፣ መጠላላቶች እንደ ስካር አዙሪቶች እርስ በርሳችን የሚያላትሙን የመርዝ ንግግሮች ከምን የመጡ ይመስላችኋል? ባለጠግነትን ከመመኘት አይደለም። የዚህ ዓለም ሐሳብ የባለጠግነትን ማታለል አንቆ ያዘው ተብሎ እንደተጠራ ይቺን ዓለም አንቆ ያዛት ይሄ ውድና ይሄ ናፍቆት አለ። ይሄን ባለመውደድ ውስጥ እኮ ሰላማዊነት ነው ያለው። አብሮ ተካፍሎ በመኖር ውስጥ መጣላት አለ። ይሄው እኛ ኢትዮጵያችን እንኳን ይሄው ታንቃ አይደል ያለችው? በዚህ ጦርነት፣ በዚህ መናማቅ፣ በዚህ የጦር መሳሪያ ትጥቅ፣ በዚህ ስልጠና፣ በዚህ ጩኸት ለምን? ይሄው ሌላ ምን አለ? ሌላ ምን አለ እንዴ? ዓለማችን ላይ ግም የሚለው ፈተናና መከራ፣ ጦርነት፣ ውርጅብኝ ሌላ ምንድን ነው ሚስጥሩ? ለሀብት የሚደረግ ሽሚያ ነው። ስልጣንን ተከትሎ የሚመጣው የባለጸግነት ማማ ላይ የመድረስ ሩጫ ነው ዓለማችን ላይ የነገሰው። ወገኖቼ የተጋነነ አድናቆት ሳይኖረው ይልቁንም ለወንድሙ ለማካፈል ልቡ የሚከፈተው ይልቁንም የራሱን የሚያካፍል ሰው የሌላውን የሚመኝ አይደለም። ስታካፍል የሌላውን አትመኝም። ክርስቲያን የመሆን
ይህን ዓለም የመናቅ ድል የማድረጊያው መንገድ እኮ ይሄ ነው። ካካፈል ወንድምን ወደህ ከመቀበል ይልቅ የምትሰጥ ስትሆን ምእመናን በጣም ሰላማዊ ነው የምንሆነው። የሌላውን የማይመኝ ሰው እኮ የራሱን መስጠት የሚችል ሰው እኮ ማካፈል መስጠት ስትለምድ የሌላውን ከቶም ቢሆን አትመኝ። የራስህን እንኳን መስጠት ችልሃላ። ምን አይነት ሰላማዊ እንደምንሆን አስቡ። በጣም ሰላማዊያን ነው የሚሆኑት ምእመናን። በዚህ ገዳም የነበረውን ታሪክ አልሰማችሁ? ለገዳሙ አበምኔት ሰጡት፣ የተወደደውን የመጀመሪያውን ወይን ሰጡት። ይሄ ለኔ አይገባም ሲል ለሌላው ሲያስተላልፍ፣ ያኛውም ይሄ ለኔ አይገባም ለአባ ገሌ ነው እያለ ሲያስተላልፍ፣ ይሄ ለኔ አይገባም ለአባ ገሌ ነው እያለ ሲያስተላልፍ፣ ዞራ ዞራ መጀመሪያ ለኔ አይገባም ያለው የገዳሙ አበምኔት ጋር ደረሰች። እዛ ገዳም ባለው ፍቅር እጅግ በጣም ተደነቀ ይላል። ፍቅር እንደዚህ ነው ምእመናን። የተጋነነ የሀብትና የባለጠግነት ምኞት ግን ይሄው ደስታን ካሳጣን ቀረመ። ምእመናን ምንድነው ድህነት? ምንድነው ባለጸግነት? እሱን ነው አሁን ይወላችሁ ችግረኛውን ባለጸጋውን ደግሞ ችግረኛ የሚለው የእግዚአብሔር እይታ የኛ የክርስቲያኖች እይታ መሆን አለበት ወገኖቼ። ሌሎች በጣም ባለጸጎችን ላሳያችሁ። እግዚአብሔር ያላቸው በተለይ የመቄዶንያ ማህበረ ምእመናን የመቄዶንያ ክርስቲያኖች መከራ ወርዶባቸው ብቻ አይደለም በጣም ድሆች ነበሩ ይላል መጽሐፍ ቅዱሳችን። በጣም ድሆች ነበሩ፣ በጣም ድሆች ነበሩ። ግን እንዴት ይደንቃሉ መሰላችሁ! በጣም ድሆች ቢሆኑ ካላቸው ላይ ለሌላው ማካፈልን ግን የለመዱ ስለነበር መጽሐፍ ቅዱስ ምን እንዳላቸው ታውቃላችሁ? ባለጸጎች ብሎ ነው የጠራቸው። ላንብብላችሁ። የድህነታቸው ጥልቅነት የልግስናቸውን ባለጠግነት አብዝቶታል። እንደ አቅማቸው መጠን ከአቅማቸውም የሚያልፍ እንኳን ወደው እንዲሰጡ መሰክርላቸዋለሁ። ለቅዱሳን በሆነው አገልግሎት እንዲተባበሩ ይህን ቸርነት በብዙ ልመና ከኛ ይለምኑ ነበር ተባሉ። ድሆች እኮ ናቸው፣ መከራ ወርዶባቸዋል። ግንስ በማካፈል አንደኛ ናቸው። እና ምን አላቸው? የድህነታቸው ጥልቅነት ይላል የልግስናቸውን ባለጸግነት አብዝቶታል ይላል። ምእመና በመንጠቅ ነው እኛ አንደኛ የሆነው ወይስ በመስጠት ነው? ይዋቸው በመስጠት ባለጸጎች ነበሩ ይላል። ክርስቲያኖች የሌላውን በመንጠቅ ባለጠጎች አትሁኑ። ይልቅስ አስደናቂ የባለጠግነት ቀመር ከፈለጋችሁ በመለገስ ባለጠጎቹ፣ በማካፈል ባለጸጎቹ፣ እናንተ የምትጎርሷትን ለሌላ በማጉረስ ባለጠጎቹ ነው ባካችሁ። ይልቁንም እንዲህ ባለው ዘመን ወገኖቼ፣ የማይበሉ በሚበዙበት ዘመን፣ ብዙዎች ስራ ባጡበት ዘመን፣ ዓለም ላይ እንዳጠቃላይ በሚወርደው ውርጅብኝ በምናውቀው በማናውቀው ተፈጥሯዊው ሰው ሰራሹ ምክንያታዊ ባልሆነ መንገድም በሚፈጠሩት ነገሮች መካከል ባለጸጋ መሆን ከፈለጋችሁ አካፍሉ። 3 ጊዜ የሚበላ ቢያንስ 1 ጊዜ ለማይበላው ያካፍለው። ይሄ ክርስቲያናዊ ሕይወት እውነተኛ የባለጸግነት መወጣጫ የመሰላል መንገድ ነው። የሚሰጥ አያጣማ። ለሕያው እግዚአብሔር ማበደር ይጀምራላ። ምእመና ሊቁ ቅዱስ ዮሐንስ አፈወርቅ መስጠት ተአምራት ከመስራት ይበልጣል ይላል። ተአምራት የሚሰራ ሰው ከእግዚአብሔር ይበደራል። የሚሰጥ ሰው የሚመጸውት ሰው ግን ለእግዚአብሔር ያበድራል ይላል። የክርስትና ቀመር ይሄ ነው። ስትሰጥ አይጎልብህም፣ ባለጸጋ ትሆናለህ። እንደ መቄዶንያ ክርስቲያኖች በልግስና ባለጠጎች ነበሩ። በመንጠቅ ባለጸጎች የሚሆኑትን ለምን ትቀናባቸዋለህ? የእግዚአብሔር ቃል መመሪያ የሆንክ አንተ ክርስቲያናዊ ሰው ሆይ
እንደ እግዚአብሔር ቃል ባለጸጋ መሆን ከፈለክ እያካፈልክ ባለጸጋ ሁን፣ አይጎልብህም። የሰራፕቷን ሴት ተመልከት። ኤልያስ በረሃቡ ዘመን ቤቷ ሲደርስ ከማድጋዋ ዱቄት ለአንድ ጉርሻ፣ ለመለወሻ ከማሰራዋ ዘይት ለአንድ ልወሳ የሚሆን ዘይትና ዱቄት ነበር የነበራት። ስጪኝ አላት። ምን አይነት ስስታም ነው እንዳትል አደራ። ኤልያስ ስስታም ሆኖ አልነበረም ስጪኝ አላት። ምክንያቱም በረሃኛ ነው፣ መራብ ለምዷል፣ ጿሚና ተሐራሚ ነው፣ መብል አያስፈልገውም። እሱ አንዴ በበላበት እስከ እግዚአብሔር ተራራ መጓዝ የሚችል ታላቅ ሰው ነው እሱ ኤልያስ። ግን ምን ሆነ መሰለ? ስጪኝ አላት። ሊሰጣት ፈልጎ ነው፣ ሊያጎልባት የመሰላት ሊሞላላት እኮ ነው። እና ምን ሆነ መሰላችሁ? ለእኔና ለልጄ አንድ ጊዜ ለውሼ ጎርሼ ልሞት ያለኝ ከማድጋዬ ዱቄት ከማሰሮዬ ዘይት ለውሼ እሰጥሃለሁ አለችው። ለውሳ ሰጠችው። መጨረሻው ምን ሆነ መሰላችሁ? የረሃቡ ዘመን እስኪያልቅ ድረስ ከማሰሮ ዘይት ከማድጋውም ዱቄት አላለቀም ተብሎ ተጽፏል። ይሄ እግዚአብሔር ያንተ እግዚአብሔር አይደለም? ይሄ አምላክ ያንቺ አምላክ አይደለም? ይሄን ጓዳሽ ማድረጋችን ለምንድን ነው? እንደዚህ ማን በቃ ሰጠችው፣ ሞላላታ፣ ባለጸጋ ሆነቻ። ለእግዚአብሔር በማጉደል ድህነት የለም። ለቤተ ክርስቲያን በመንፈግ ማጣት የለም። ወንድምን አፍቅሮ በማካፈል አንድም ሰው ተርቦ ላይ ጻድቅ ሰጠ ተርቦም አላየሁትም ይላል። ሞክሯት፣ አካፍሉና ሞክሯት፣ ስጡና መኩራት። በችግራችሁ ጊዜ ያነጥፍላችኋል። በደዌ በተመታችሁ ጊዜ ይደርስላችኋል። አለቀብኝ ስትሉ ይሞላላችኋል። ሃይማኖት ነው ማወራ፣ የሆነ ዲስኩር አይደለም የምናገረው። የታመነ የተረጋገጠ በዚህ ዘመን ባሉ በአንዳንድ ሰዎች ሕይወት እንኳን የታወቀ ምስጢር ነው የምነግራችሁ። የባለጸግነት የመሙላት ምስጢር ይሄ ነው ወገን። ሞላላት አላለቀም። ምንናል ክርስቲያን እንደመሆናችን ማንንም መስማት ያለብን እኮ እውነት እኮ ዓለም የምታወራውን እየሰማን የምን መርበትበት የምን መጭ እግዚአብሔርን የሚያህል ጌታ ይዘን የምን እንራባለን? የምን እንጠማለን? የምን እንቸገራለን ማለት ነው እንዴ? በምድረ በዳ መናን የወረደ አምላክ የኛ አምላክ አይደለም እንጠራው? ውሃ በሌለበት ምድረ በዳ ውሃን ያፈለቀ አምላክ ከሆነ እንዴ ለውሃ የታመነ ብቻ አይደለም፣ ደሙን አፍሶ ሊያረካ ስጋውን ቆርሶ ያጠገበን አምላክ አሁን በእኔና በእናንተ ፊንጥሬና ኩባያ ውሃ ይጠረጠራል እግዚአብሔር? ተው እንጂ ክርስቲያኖች ተው እንጂ። ያ እግዚአብሔር አሁንም እግዚአብሔር ያ አምላካችን እኮ አሁንም አምላካችን ነው ወገኖች። ያ ጌታ አሁንም እኔና እናንተ ጌታ ነው። እንግዲያውስ የባለጠግነት እኮ ምስጢር ይሄ ነው። ስለ አንድ ባህታዊ ልንገራችሁ። አባ ማቴዎስ ስለሚባል ብቻውን ነው የሚኖረው፣ በረሃኛ ነው። ምን ይላል መሰላችሁ? እንዴት ይደንቃል መሰላችሁ ንግግሩ። ምን ይላል? የረሃቡ ጠኔ ባስቸገረኝ ጊዜ ይላል የእግዚአብሔርን ስም ጠራው ይላል። የእግዚአብሔርን ስም ስጠራ ጠገብኩ ይላል። ተውት። ይሄ ቀን ማራዘሙ የሆነ ነገር መሙላቱ ሳይጎድል ማኖሩን ተውት። እንዳትራቡ እንኳን ያደርጋችኋል። እኛ እኮ እንሰማለን እኮ እንኳን እናንተ እኛ እንኳን እኮ እንሰማለን። 3 ቀን አልበላሁም ግን አራበኝም የሚሉ ሰዎች እኮ አሉ። ሳይበሉ እየኖሩ የሚያገሱ ሰዎች እንዳሉ አታውቁ? የእግዚአብሔር ክብር አጥግቧቸው እና በሰው ሰውኛው እንዴት ነው እየኖርን ያለ ነው እናንተ እንዴ? እንደው ምን ይላል ይደግምና የአባ ማቴዎስ የሚደርበው ኮንፈርት የሚለብሰው ብዙ ልብስ የለው የሆነች ነገር ውስጥ ነው የሚኖረው። ምን ይላል?
የዝናቡ ውሽንፍር በዘነበብኝ ጊዜ ውርጩም በለበለበኝ ጊዜ ጸሎት ማድረግ ጀምራለሁ አለ ሌሊት። ያን ጊዜ መንፈስ ቅዱስ ያሞቀኝ ይጀምራል ይላል። መንፈስ ቅዱስ ያሞቀኛል ይላል። ምዕመናን ተረትም እናወራላችሁ ይመስላችኋል? ይሄ እኮ የታወቀ ሕይወት ነው። በውሃ የሚኖሩ ሰዎች አይተናል። የኛ አምላክ አይደለም ይሄ አምላክ? እንኳን እግዚአብሔርን እቺን መሬት አምናችኋት እየሄዳችሁ አይደለም? የባለጸግነት ምስጢር ይላል ነው። ሳያርስ የሚጠግብ ጎተራው ሙሉ ሳይሆን የማይራብ ሰው ካለ ክርስቲያን፣ በቃ ክርስቲያን ነውና ባለጸጋ ያደርገናል። እንዴት እንዳለፍነው ሳናቅ ሊያሳልፍ ይችላል። ህመም ሳይሰማ ማጣት ሳይሰማ ውስጥን ሳይጠዘጥዘው ልብን ሳያሳዝነው እንዴት አለፍኩት ሳታል ስንት ዘመን አለፈ። አሁን እኔና እናንተ እነዚህ ልጆች የምናሳድግ በዚህ ዘመን እንዴት ትለኝ ነበር፣ ዕዳዬን እንጂ ወጪና ገቤን አልጽፈውም ትለኝ ነበር። ወጪንና ገቤን ካየሁት ከገቤ ጋር የማይነጻጸረው ወጪ ያስደነግጠኛል። ስለዚህ የእግዚአብሔርን ቸርነት እሞላበትና ዕዳ ብቻ ጽፌ ከሞት ቤተሰቦች እንዲከፍሉ ዕዳ ብቻ ጽፌ አልፋለሁ። ሕይወቴ ተአምር ነው ትለኝ ነበር። ማን በዚህ ያላለፋለ? ሁላችሁ እስኪ ቁጭ በሉና አባዙና ደሙ አታውቁት። ታዲያ ይህን አምላክ አትተማመኑበትም? የበለጠ የመቄዶንያ ክርስቲያኖች ባለጸጎች የሆኑት በችግርና በዚህ ዘመን በዚህ ዘመን የበለጠ ነገ ሊመጣ ቢችል በእግዚአብሔር ተማምናችሁ በችግር በረሃብ ምክንያት ማካፈል ክርስቲያኖች ባለጸጋ የሚያደርግ ነው። ለዚህ እኮ ነው ቅዱስ ጳውሎስ ድሆች ስንሆን ብዙዎችን ባለጸጋ እናደርጋለን አይል መሰላችሁ? ድሆች ክርስቲያኖች አንዳንዶችን ባለጸጎች ያደርጋሉ። ያለ ሀብታም ቀነዋ ጸጋችን እኮ ገና አልገባንም። ምንም አልተረዳ ነው ምዕመናን ምንም። እንደውም ቅዱስ ዮሐንስ አፈወርቅ አንድ አስደናቂ ነገር ይናገራል። እሷን ጠቅለል አድርጌ ተናግሬ ባበቃ ይሻለኛል። እየሰማችሁ ድምጼ ይሰማችኋል? እፊት ያላችሁትማ ይሰማል። እኔ ከኋላ ያሉትን ነበር እነሱም ዘጎኝ። ሚስኮል ነው ይሄ ነገር። አሁን ደረሳችሁልኝ፣ አጽናናችሁኝ። ምን ይላል ቅዱስ ዮሐንስ አፈወርቅ? ፍጻሜውን ሳታዩ ይላል አንድን ሰው እድለኛ ወይም መከረኛ፣ ባለጸጋ ወይም ድሃ እንዳትሉ ባካችሁ ይላል። ምኑን ሳታዩ? ምዕመናን ፍጻሜው ይሄ ምድር መስሎን እኮ ነው። አቤት እገሌ ባለጸጋ፣ አቤት እገሌ ድሃ ምንለው። አንድ ነገር ፍጻሜው ሳይታወቅ ድሃና ባለጸጋ እድለኛና መከረኛ ይባላል አይባልም እኮ። ምሳሌ ልስጣችሁ። መጽሐፍ ቅዱስ እንዲህ ይላል። በደንብ ስሙ። እነዚህን ጥቂት ነጥቦች በደንብ ስሙ። ምን ይላል መሰላችሁ? መጽሐፍ ቅዱስ እንዲህ ይላል። የሉቃስ ወንጌል ምዕራፍ 16 ላይ ስለ ሁለት ሰዎች ጌታችን አስተምሯል። አንደኛው በጣም ድሃ አልዓዛር ስለሚባል ሰው አስተምሯል። ሁለተኛው ደግሞ ባለጸጋ ነው ተብሎ ተጽፏል። በአባቶቻችን ትርጓሜ ስሙ ነዌ ተብሎ ተጠቅሷል። መጽሐፍ ቅዱስ ግን ስሙን አይጠራው። ስለ እነሱ ነው የሚተርከው። ምን ይላል? ሉቃስ ወንጌል ምዕራፍ 16 ባለጸጋው ሞተ ተቀበረ ይላል። ስለ አልዓዛር ሲናገር ምን ይላል መሰላችሁ? አልዓዛርን ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ብሎ አጠናቀቅ ታሪካቸው። እኔ ከፍጻሜው ጀምሬ ልተርክላችሁ ብዬ ነው። ልድገመው አይደለም፣ ስለምጠይቃችሁ ነው። በደንብ ስሙ። ባለጸጋውም ሞተ ተቀበረ ይልና አልዓዛር ግን ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። እስኪ ልጠይቃችሁ፣ እናንተ እንደ አልዓዛር ብትሆኑ ይሻላችኋል ወይስ እንደ ባለጸጋ? ምን የምራችሁን ነው? አሁን አንዳንድ ጥያቄ ስለምጠይቃችሁ እስኪ አስቡባት። እቺን የመለሳችሁልኝ መልስ እንደ አልዓዛር ወይስ እንደ ባለጸጋ?
ድምጻችሁ ሳሳምን ነው። እርግጠኞች ናችሁ? አልዓዛር እኮ በዚህ ምድር ሲኖር በጣም ደረጃ አንድ ደሃ ነበር። ባለጸጋው ደግሞ አንዳች ቀረሽ የማይባል በዚህ ምድር ሲኖር በጣም ባለጸጋ ነበር። አሁን ደግሜ ልጠይቃችሁ፣ እንደ አልዓዛር ደሃ ወይስ እንደ ባለጸጋው ባለጸጋ? አልዓዛር ደሃ። የምራችሁ? እንደገና እሺ፣ ነገሩን ትንሽ ላወሳስበው፣ የፈተንኳችሁ ላምሽ። አልዓዛር እኮ ደሃ ብቻ እኮ አይደለም፣ በድህነቱ ላይ ከባድ ደዌ ያለበት በቁስል የተመታ ነበር። ባለጸጋው ደግሞ አንዴም ታሞ ማያውቅ ምርጥ ቅምጥል ነበር። እስኪ አሁን ደግሜ ልጠይቃችሁ፣ ምን ነው መሳቅ ጀመራችሁ? ገባችሁ መሰለኝ። እንደ አልዓዛር ወይስ እንደ ነዌ? እንደ ባለጸጋ በሽተኛ ወሮሮ ደህና ክርስቲያኖች ናቸው። ግድ የለም ነገሩ እንደገና የበለጠ ላወሳስበው ልጨምርላችሁ። ባይስማማችሁም ተሰሟታላችሁ፣ አለቃችሁ። ድህነት ሲደመር ደዌ ብቻ አይደለም ወገኖቼ። አንድም ተንከባካቢ አስታማሚ የሌለው ሰው ምስኪን ከመሆኑ የተነሳ አልዓዛርን የሚያስታምሙት ውሾች ነበሩ። እንደውም የእግዚአብሔር ቃል ምን ይላል? ውሾች ቁስሉን ሲልሱለት ደስ ይለው ነበር ይላል። ያ ባለጸጋ ግን አንድም እንስሳ እንደው ሰውም እምብዛም የለው፣ በጥንቃቄ ነው የሚኖረው። እስኪ ደግሜ ልጠይቃችሁ፣ እንደ አልዓዛር ወይስ እንደ ባለጸጋ? እንደ አልዓዛር። ልታበሽቁኝ ይመስላል እኮ። አዎ ምናምን ደግማችሁ ግን እያሰባችሁበት ነው። እንዴት ይደንቃል! ለምን እንደዚህ እንዳላችሁ እናውቃለን። ፍጻሜውን አይታችሁ ነው። እውነት አሰብ። አዎ ለዚህ እኮ ነው ምእመናን ከፍጻሜው በፊት ባለ ነገር አትኩሩ። ፍጻሜው ገና ነው። የእውነት ባለጸጋና የእውነት ድሃ መሆን የሚታወቀው በዘላለም መንግስት በፍርድ ውሳኔ ነው። እየሰማችሁኝ ነው? ባለጸጋው ይህን ያህል ባለጸጋ ሆነ። በጣም ይደንቃችኋል። እንደው እያጋነንኩ እንዳይመስላችሁ፣ ሁሉን ነገር ትቼው እኮ ነው። አልዓዛር ቢለምን የሚለምነው ይህ አልዓዛር የሚሰጠው ሰው እንኳን አልነበረውም። እየሰማችሁኝ ነው? ምክንያቱም ባለጸጋውን ሰው ብቻ ነው የሚያየው። ምእመናን ከእኔና ከእናንተ እኮ አሁን እንኳን ቢለመን ሰጫችሁ እኮ ብዙ ነው። ይህ አልዓዛር የወረደበትን ውርጭብኝ ተመልከቱ። ግን አሁን ምእመናን እያላችሁ ያላችሁ በዚህ ምድር ላይ ባለጸጋ ሆኜ መቃብር ብቻ ምገባ ከመሆን ይልቅ በጣም ድሃ፣ በጣም ታማሚ፣ በጣም ያጣን ተንከባካቢ በማጣት ብቻዬን እንኳን በሆን ፍጻሜ ይመርልኝ እያላችሁ እንደሆነ ገብቶኛል። እውነቴን ነው። በቃ የክርስትና ልኩ እኮ ይሄ ነው። ፍጻሜውን ተመልከቱ። አሁን ባለው ጊዜያዊው ነገር አይክፋችሁ፣ ወደ አይባሳችሁ። አትነፍርቁ፣ አታልቅሱ፣ ማዲያት አታውጡ፣ አትታበሱ፣ አትስረቁ፣ አታመንዝሩ። የዓለም ስለጎደለባችሁ ብዙ የእግዚአብሔርን ቃላት አታጉድሉ። ደረታችሁን ንፉ፣ ቀና በሉ፣ አታቀርቅሩ። ክፋት አድርገው በተሳካላቸው ሰዎች አትቅኑ። እኔም እንዲህ አድርጌ እኮ ይለፍልኝ አትበሉ። የእግዚአብሔርን ትእዛዛት ሽረው በሚኖሩ ሰዎች አትምሰሉ። እነሱን ወደ መምሰል ፈቀቅ አትበሉ። ምዕመናን እዩት። ይህ አልዓዛር ሞተ ይልና በሞቴ ስሙ ማብቂያውን እስኪኔው ፍጻሜው። ከፍጻሜው በፊት ባለጠግነትንና ሀብትን ፍርድ እየፈረድን ከሃይማኖትም ከምግባርም አንናወጽ ለማለት ነው። እውነተኛ ባለጸግነት አለ ካላችሁኝ ላይ እዚህ አይደል። ይሄ ጊዜያዊ ነው የሚባለው። እስኪ ጊዜያዊ በሉ። ጊዜያዊ። የእግዚአብሔር ቃል እንዲህ ይላል፣ ለጊዜው በግብፅ ከሚገኝ ደስታ ይልቅ ከክርስቶስ ሕዝብ ጋር መከራ መቀበልን መረጠ ይላል ስለ ቅዱስ ሙሴ መጽሐፍ። ለጊዜው ነው በሞቴ። እስኪ ለጊዜው ነው በሉ። ለጊዜው የዚህ ዓለም ባለጸግነት ለጊዜው፣ የዚህ ዓለም ሀብት ለጊዜው ታይቶ እንደሚጠፋ ወጥቶ እንደሚተን እንደ እንፋሎት ነው ይላል እግዚአብሔር ቃል። ለጊዜው
ይህንን አልዓዛር ተመልከቱት። ድህነትን፣ ደዌን፣ በውሾች መከበብን፣ በመናወጽ መኖርን፣ ተንከባካቢ ማጣትን፣ ቢለምን አለመሰማትን፣ ትንሣኤ ሕይወት ኖሮ እንደኛ የዘላለም ትንሣኤን ተስፋ ማድረግን ሁሉ የሌለው ሰው ነው። መጨረሻ ላይ ግን ምን እንደሆነ ልንገራችሁ፣ ባለጸጋ ሆነላችሁ። ተገለበጠ፣ በፍጻሜው ተለየ። እውነተኛ ባለጸግነት በፍጻሜው ይለያል። ሁለት ተወዳዳሪዎች በፍጻሜ ውድድር እንደሚለይ እነዚህ ሁለቱ ባለጸጋውና ምን ማለት ነው ስላችሁ፣ የአልዓዛር የባለጠግነት ጊዜ ጀመረ ሲሞት። አልዓዛር ማንም የሚያውቀው ሰው አልነበረም፣ ባለጸጋው ግን ታዋቂ ነበር። አሁን በፍጻሜው ግን ባለጸጋውን ይላል፣ ባለጸጋውን እግዚአብሔር ስሙን ይጠራው ዘንድ ተጸየፈው ይላል። ምዕመናን ፎርብስ መጽሔት አይጥራችሁ፣ ሰፈር አይወቃችሁ፣ ዝናም አይኑራችሁ፣ ዓለም አያሞግሳችሁ፣ ቆሞ አያጨብጭብላችሁ፣ መታወቅ ከእናንተ ይራቅ። እግዚአብሔር ካወቃችሁ ይበቃችኋል። በእግዚአብሔር ዘንድ ዕውቅ መሆን አትፈልጉ። ይኸው አልዓዛር ምዕመናን በጣም የሚያጽናናውን ቃላት ልንገራችሁ እንዳላልቅ። ይህ አልዓዛር ከብርቱ የምድራዊ ውጊያ ወደ ድል ተሸጋገረ። አሁን ወደ አብርሃም እቅፍ ገባ። ከባህሩና ከማይበሉ ከንዑስ ውስጣው ወደ ወደቡ ገባና አረፈ። በጌታችን እጆች ስር አረፈ። በዘላለማዊ ሕይወት ስር ተመለሰ፣ አረፈ። መናወጹ ጥቂት ጊዜ ነው፣ ማይበሉ ጥቂት ጊዜ ነው። መጽሐፍ ቅዱስ እንዳለ ታላቅ መናወጽ ሆነ፣ ታላቅ ጸጥታ ሆነ ይላል። ከታገሳችሁ የሚነዋወጠው ታላቅ ሕይወታችሁ ታላቅ ጸጥታ ይዞ ይመጣ። ምዕመናን ይህ እግዚአብሔር ቃል ነው፣ ይህ አይደለም። ከድካም ወደ እረፍት ገባ፣ ከጉስቁልና ወደ ደስታ መጣ። በውሾች ከመከበብ ወደ መላእክት አጀብ መጣ። መላእክት እየዘመሩለት ሄዳ። ሰው ላይ ዘምርላችሁ፣ ሰው ሪኮግኒሽን እውቅና ላይ ሰጣችሁ ይችላል። መላእክት ካቀፏችሁ አይበቃችሁ። ብቻውን በመረሳት የሚኖር ሰው የቅዱሳን ማህበርተኛ ሆነላችሁ በሰማይ። እንዲያውም እጅግ የሚደንቀውን ነገር ልንገራችሁ፣ በሞቴ በጣም የሚደንቀውን ነገር ልንገራችሁ። ሊቁ አውግስጢኖስ ምን ይላል? ባለጠግነት በራሱ የሚነቀፍ አይደለም። አብርሃም እጅግ ባለጠጋ ነበረ፣ ነገር ግን ድሃውን አልዓዛርን በእቅፉ ከማኖር አልከለከለውም ይልና ድሃው ባለጸጋው በእቅፉ ተቀምጧልና ይልና ሁለቱም በጌታ ፊት ባለጸጎች ነበሩ ይላል። ማንና ማን? አብርሃምን አልዓዛር አቀፈው። ባለጸጋው አብርሃም አልዓዛርን አቀፈው። ሁለቱም በጌታ ፊት ባለጸጎች ነበሩና እውነተኛው ባለጸጋ አልዓዛር ነው ነው አልዓዛር በሉት እንጂ አልዓዛር ነው። ይሄን ዓለም ሊያጣ ይችላል። የዘላለም መንግስትን ስላገኘ እውነተኛው ባለጸጋ እሱ ነው። ቅድም እንዳልኳችሁ ዝነኛ ድሃ ነበረ፣ አሁን ዝነኛ ባለጸጋ ሆነ። ከፍጻሜው በፊት ባለጸጋ ነው ድሃ ነው አትባባሉ። አሁን ስትወጡ ይሄን በአይምሯችሁ ተለማሙት። ክርስቲያናዊ ነፍስ አለው ወይ? ይህ እግዚአብሔር ልጅ ነው ወይ? አቤት ባለጸጋው ንጉሱ፣ የንጉሱ ልጅ መሆን በምን ቋንቋ እንግለጸው? እናንተ የንጉሱ የክርስቶስ ልጅ መሆን አይበልጥ? ይሄ ባለጸጋ አልዓዛር ግን አሳዛኝ ሕይወት ገጠመው። ባለጸጋው ነዌ ግን አሳዛኝ ሕይወት ገጠመው። ምን ሆነ መሰላችሁ? ተለማኝ የሆነው ሰው ትምህርት የለጠቅልለው ለማኝ ሆነላችሁና አልዓዛርን ከሩቁ ሲያየው እባክህን አባቴ አብርሃም ሆይ አልዓዛርን ስደድልኝ፣ የጣቱን ጫፉ አስነክቶ ምላሴን ያብርድልኝ አይለው መሰላችሁ? አልዓዛር እንዴት በቁስል የተመታ እንደነበር አስቡት። አሁን የአልዓዛር ጣት የምትናፈቅበት ዘመን፣ የምትፈለግበት ዘመን፣ የአልዓዛር ጊዜ በአንተ ሕይወት ውስጥ ይመጣል። የምትፈለግበት ቀን ይመጣል። በሃይማኖት ከጸና፣ በምግባር ከቀና ትፈለጋለህ። በጣም ውድ ነው የምትሆነው አንተ። ፈላጊ ይበዛል። እዩት፣ አልዓዛር ሲፈለግ አልዓዛር ጣቱን ውሃ ነክቶ ምላሴን እንዲያበርድልኝ ስደድልኝ አይለው መሰላችሁ? መለመን ጀመረ አልዓዛር። እንደው ብዙ ሰዓት አልወስድባችሁም እንጂ በነገርኳችሁ ብዙ ታሪክ። የምትለመኑ እኮ ትሆኑ ነበር። ክርስቲያን ብትሆኑ፣ መንፈሳዊ ብትሆኑ ተለማኞች። ፈውሰኝ ብሎ እዚህ በመንገድ የሚመላለሰው ጥላ ይፈውስ ነበር። የእግር ትቢያ ይፈውስ ነበር። ፋርማሲ የሚሰለፈውን አንተ ቃል ስትናገር ይፈወስ ነበር። ክርስቲያን ብትሆን፣ መንፈሳዊያን ብንሆን፣ እንደ ሐዋርያት እንደ ቅዱሳን ጎተራችን ይሞላል። በአንድ ቀን አርሰው፣ በአንድ ቀን አቅለው፣
በአንድ ቀን ጎተራ ከተው እንደነበሩት እንደነ ቅዱስ ታዲዮስ ሕዝብን ከረሃብ ትታደግ ነበር። ክርስቲያን ብትሆን ባለጸጋ ትለመን ነበር። አንተ አድነኝ እያለ ቀሚስን ይጨርሰው ነበር። ነጠላይን እየቆረጠ ይጥለው ነበር። በሞቴ ቀና ብሎ ምድር ላይ አንድም ቀን አይቶት የማያውቀው ይሄ ባለጸጋ አልዓዛር ምን እንዳደረገው ታውቃላችሁ? በጣም የሚደንቅ ነገር ልንገራችሁ። ከሩቅ አየው። አፍንጫው ስራ አይቶት እኮ ያውቅ። ከሩቅ ደግሞ አፈረው። ማፈሩን በምን ታረጋግጣላችሁ መሰላችሁ? ከአልዓዛር ጋር ነው በቅርበት የኖረው። ግን ምን እንዳለ ታውቃላችሁ? አብርሃም አባቴ ሆይ አልዓዛርን ስደድልኝ አይለው መሰላችሁ? አልዓዛር ናዲኖ ምን አለበት? አፈረዋ። ስሙንም ይጠራው አልፈለገማ። እግዚአብሔር ስሙን ተጸየፈው። ይህን ሰው ደረቱን የነፋው አሁን አፍሯል። ደጅ ወድቆ የነበረውን ያላየው ሰው አሁን ከሩቅ መመልከት ጀምሯል። በምድር የናቀን በሰማይ ናፍቋል። ከዚህ ቀን በላይ ክፉ ቀን አለ። ምዕመናን ክፉ ቀን ካላችሁ የተቸገራችሁበት ቀን አይደለም፣ የእግዚአብሔር መንግሥት የምታጡበት ቀን ነው። ለአንተና ለእኔ ክፉ ቀን ለክርስቲያን ከእኔ ሂድ የምትባለውን ድምፅ መስማት። ከሰው መባረር መሰላችሁ? ሰው ከመንግሥተ ሰማያት መፈናቀል ነው ወገኔ። ከዚህ ዓለም መፈናቀል እርባናም ቆምም አትስጠው። ምግብ ያን ያህል ቁም ነገርም አይደለም። አትርበትበትበት። በምግብ ፊት አቅምን አሳየው። የእግዚአብሔር ልጅ ስለሆንክ ክፉ ቀን ካላችሁ ይሄ ነው ክፉ ቀን። ወግድ ከኔ የሚለው ክፉ ቀን። አንድ ታሪክ ብቻ ነግሬያችሁ ልሂድ። ሐሳቤ ግን እየገባችሁ ነው? ጮኩባችሁ። አንድ ታሪክ ብቻ፣ ይሄን በጣም የሚያሳምርልኝ አንድ ታሪክ ብቻ ነግሬያችሁ ልሂድ። አንድ ሰዓት ሞላኝ። እናንተንም በችግር ውስጥ እንዳልጥላችሁ፣ አሁን ካለው በላይ ችግር እንዳልፈጥርባችሁ። ይሁን ቢሆንስ ትሰሙኛላችሁ። ወጣችሁኝ ጥላችሁኝ አትሄዱም። በዚህ ብቻ ሲና ምትላ ያለው ዘኢየሱስ የጻፋት አንድ አስገራሚ መጽሐፍ አለች። እዛ ታሪክ ላይ ያየኋት እውነተኛ ታሪክ ነው የምነግራችሁ። ሁለት ሰዎች ነበሩ። አንዱ ባለጸጋ ነው፣ አንዱ ደግሞ እግዚአብሔርን ሙሉ ቀን እያመሰገነ እየጸለየ መኖር የሚፈልግ ባህታዊ ነው። ሁለቱም የት ይገናኙላችኋል? ባለጸጋው የሰው ሽታ ጠልቶ አንድ ሸለቆ ውስጥ ቆንጆ ቤት ሰርቶ እየተቀማጠለ ሊኖር ወደዛ ሸለቆ አካባቢ ቤት ይሰራል። ይሄ ባህታዊ ደግሞ በጸጥታ ለእግዚአብሔር ጽሙድ ሆኖ ምስጋና እያቀረበ ለመኖር ወደዛ ሸለቆ ሄድና ፊት ለፊት መኖር ይጀምራሉ። ባለጸጋውና ባህታዊው ማለት ነው። አንድ እግዚአብሔር ሰው በዛ ሸለቆ ውስጥ ሲያልፍ አንድ ትንቢት ይናገራል። እውነተኛ ታሪክ ነው የምነግራችሁ። ትንቢቱ ምን ነበር? በዚህ ሸለቆ ውስጥ ያለ ባለጸጋ በዚህ ሌሊት ይሞታል ብሎ ትንቢት ተናገረ። ይሄን የሰሙ የባለጸጋው ሰውዬ አገልጋዮች ተደናግጠው እየተሯሯጡ እንዳይሽቀዳደሙ ሄደው አንድ እግዚአብሔር ሰው ዛሬ እኮ ከባድ ጉድ ተናገረ። ምን? በዚህ ሌሊት ትሞታለህ አለ አሉት። ይሄ አስደነገጠ። ክው ብሎ ደነገጠ። በዚህ ሌሊት ትሞታላችሁ ብትባሉ ግን እናንተ ምን ታደርጋላችሁ? አስቡበት። የቤት ስራ ልስጣችሁ ወይ ክላስ ወርክ ላድርገው። ደነገጠ። እስከዛ ዘመን ድረስ የሰበሰበውን እጁን ጥርቅም አድርጎ ሳያካፍል የኖረውን ሀብት ቤተሰቦቹን እያስጠራ ማካፈልና መስጠት ጀመረ። ምን ሊሆን? ሊሞት ነው። በሉ እስኪ ሊሞት ጥቂት ቀርቶት እና ምን ጀመረ? እየሰጠ እኩለ ሌሊት ደረሰ። እኩለ ሌሊት ደረሰ። ቤቱን ባዶ ሆነ አደረገ። ከዛስ እየተንጎራደደ ሌሊት ይሞታል አይደል? ሞቱን መጠበቅ ጀመረ። ቢጠብቅ 8 ሰዓት ሆነ፣ ሞት አልመጣ። አይጨንቅም? እየተንጎራደዱ ሞትን መጠበቅ። መስኮቱን ይከፍታል፣ ሞት የለም። 9 ሰዓት ምን የለም? ሞት የለም። ግን ምን ትሆናለህ ተብሏል? በዚህች ሌሊት ማን ይሞታል? ባለጸጋው እኮ ነው ይሞታል። 11 ሰዓት ሆነ፣ ሞት የለም። 12 ሰዓት ሆነ፣ ወፎቹ ተንጫጩ። ነጋ። ማን ሳይመጣ? እንደው አሁን ሞት እንደው ቢጋበዝ እዚህ ሰርኩ ጉባኤ ላይ መቼም አይደረግም። እንደው ቢጋበዝ እንደው የስብከቴ ርዕስ ብሎ ሞት ቢጀምርና በዚህች ደቂቃ ይዣችሁ መሄድ ከሴቶች ትንሽ በዛ ትላላችሁ፣ አንድ 20 ሰዎች፣ ከወንዶች ትንሽ ወንድ ስለሆንኩ አስተያየት አድርጌ አንድ 10 ሰዎች ይዣችሁ ልሂድ ቢል እስኪ የምትሄዱ እስኪ እጃችሁ ነው።
የምትስቁ እኮ አላለም። አብሬ የሚሄድ እኮ ነው ያለው። አትሄዱም? አቤት ክርስቲያን እንዲሁ ቅዱስ ዮሐንስ አፈወርቅ ቢመጣ እየገረፈ ነበር ከዚህ የሚያባረሩ ሁላችንን። በሞት ላይ ያለን ፍራቻ አይደል እያሳየን ያለ ነው እኮ እሱን እኮ ነው። ክርስቶስ ሞትን ድል ባደረገው ትንሣኤ ላይ ያለን ቸልተኝነት እኮ ነው። እስከ 12 ሰዓት ሞት የለም፣ ነጋ፣ አልሞተም። ለካ በዛች ሌሊት የሞተው ባለጸጋ ማን ነበር? እዛ ፊት ለፊት የነበረው ባታዊ ነው። እግዚአብሔር የሚያውቀው ባለጸጋ ማን ነበር? ሰው ሁሉ የሚያውቀው ባለጸጋ ማን ነበር? ሰው ነው እኮ ያለው። ተው እንጂ አንዴ ባለጸጋ። በዛች ሌሊት ግን መላእክት አጅበውት የሄዱት ባለጸጋ ያ ሰው ነበር። ባለጸግነትና ድህነት መቸገርህን አውቃለሁ፣ ነገር ግን አንተ ምንድነህ? ባለጸጋ። ይቆየን። የእግዚአብሔር ቸርነት እመቤታችን እናት የቅዱሳን በረከት ለጌታ ይሁን። አሜን። እንድናምነው እንድንኖርበት ይርዳ። ያጨበጨብነውን በጓዳ ደግሞ እንድናለቅስበት፣ እንድንጸናበት፣ እንድንጽናናበት ያግዘን። አሜን።